እናንተ እስልምና ስትቀበሉ እዚህ ቲክቶክ ላይ በማን የተቀበላችሁት? በእነማን የተቀበላችሁት? በእነ ኡስታዝ ዋሂድ፣ በእነ ኡስታዝ ሙራድ፣ በእነ ኡስታዝ ሁሱ፣ በእነ ኡስታዝ አቡበከር አቡ ሀይደር ለራሳቸው እስልምና ውስጥ የሌሉ ሰዎች ጋር እየሄዳችሁ እስልምናን የዚች ሊጥመት ከሁሉም ይለያል። እንደ አቡለሃብ ሚስት አፏ መርዝ። አንዱ ክርክር የነበረው አክሱም ውስጥ ጭፈራ ቤቱም ሴተኛ ዳሪውም ጫት ቃሚውም ጨፋሪውም በሚኖርባት ሙስሊም ፈጣሪ ነው ወይስ የፈጣሪን ፍጡር ለማጥፋት የመጣ ሌላ ክፉ ፍጡር ነው? አላህ የሚባለው ፈጣሪ ነው ወይስ ፍጡር ነው? ፈጣሪ ከሆነ የራሱን ፍጡር ለምን ይገላል? አለመፍጠር ይችላል። አዳምጠኝ። አንተ ገለልተኛውን ጋዜጠኛ ከሆንክ አዳምጠኝ። ጋዜጠኛ ማለት ምንድነው? አንተ ለራሱ ገለልተኛ አይደለም። እንደ ጋዜጠኛ የዛ መሐመድ ኢብኑ አብዱልዋሃብን አስተምሮ ቢገፋ ስለሆነ አንደኛ እንዳልከው የተቋም ገለልተኛ አለ። ቪዲዮ የነብዩ ሰለላሁ ዐለይሂ ወሰለም ሱና ተተገበረ። በመጀመሪያነት እንደምታዩት ቀብሩ እንደዚህ ከፍ ተደርጎ እምነበረድ ተደርጎለት። ሰላም አለይኩም ወራህመቱላሂ ወበረካቱ። ያላህ ነቻና ሰላም ፍቅር ጤና በያላችሁ በዳር በሉ በሁላችሁም ላይ ሰይነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን እየቀርብ ያለው እዛም ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ነባሮችና ቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምረዋለን። እስላሞች አለክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ። እናንተ እስልምና ስትቀበሉ እዚህ ቲክቶክ ላይ በማን የተቀበላችሁት? በእነማን የተቀበላችሁት? በእነ ኡስታዝ ዋሂድ፣ በእነ ኡስታዝ ሙራድ፣ በእነ ኡስታዝ ሁሱ፣ በእነ ኡስታዝ አቡበከር አቡ ሀይደር ለራሳቸው እስልምና ውስጥ የሌሉ ሰዎች ጋር እየሄዳችሁ እስልምናን የዚች ሊጥመት ከሁሉም ይለያል። እንደ አቡለሃብ ሚስት አፏ መርዝ ይተፋል። አንጎሏ ንፍጥ ነው የሞላው ጥላቻ። እኔስ ይችን አየሁ የሴቶች ሙትቻ። ወንዶች መሃል ገብታ ወሬ የምታቦካ ሁለት ግራግር የሆነች ሾካካ። ይሄን ክፍት አፍሽን ድንጋይ ቀርቅሪበት። አርፈሽ ተቀመጪ አንቺ የሰው እበት። الكرام رسولنا عليه الصلاة والسلام ما زير في اللب حزنه رسول عليه الصلاة والسلام من حج وأتمر ولم يزورني فقد جفاني. حجنا الله وفقت عمره ما درجو جن سايزير يتملسسو وصلاة طلعت شان يالله يسايل بلوالنا محبوش حج مارجو. والله الذي لا إله إلا هو هي سويه وشتم. والله هي سويه وشتم. بالضعيف حديث استدلال عترقو عند مسرجة يزو قبر لما زي وده شرك لما تقرأ يا مشاكل حديثه دبني على الضعف اللب. حديثه بطان ضعيف. ابن حجر العسقلاني ضعفوتان كتابه لي لسان الميزان. يسو تماريم عند زوج أمره ضعفوتان. الدار القطني من الزوج حديثه ضعيف يهون هم بلو سوتشم بقى تبرك اللي يامچاچو زياره ضريح لي عند مهيد እንደሚቻል አመቻችቶ መንገድ ለመክፈት ማለት ይሄን ኡስታዝ ሚዲያ ላይ ወጥቶ ወሃቢያ ከመንከተል ክርስትና ይሻላል ወሃቢያ ከመንከተል ክርስትና ይሻላል ወንድ ልጅን ለማምለክ ነው እንዴ ሐሳብ ኡማ ሊያጠም ወላሂ ይሄ ሰውየው ቢታሰሩ ለራሱ ደስ ይለኝ እስላም ላይ ደጃል የሆነ ሰው ነው። ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ አላሁ አክበር አላሁ አክበር አላሁ አክበር ወሊላሂል ሐምድ። በጣም አስደሳች የሆነ ነገር ነው። ይህ ቪዲዮ የነብዩ ሰለላሁ ዐለይሂ ወሰለም ሱና ተተገበረ። በመጀመሪያነት እንደምታዩት ቀብሩ እንደዚህ ከፍ ተደርጎ እምነበረድ ተደርጎለት ስም ተጽፎለት የተሰራ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ቀብርን አስመልክቶ ምን ብለው ነበረ? ከአንድ ስንዝር በላይ ከፍ እንዳይል ብለዋል። አንድ ስንዝር ማለት ከአውራ ጣታችን እስከሚቀጥለው ጠቋሚ ጣት ሲዘረጋ ያለችው ከዛ በላይ ከፍ እንዳይል ብለዋል። ጀሶ እንዳይለቀለቅ ብለዋል። ነጭ ነገር ማለት ነው። እንዳይጻፍበት ብለዋል። እላዩ ላይ እንዳትቀመጡ እንደገና ደግሞ እንዳትሰግዱ ወደሱ ዞራችሁ ብለዋል። ይሄ ቀብር ከፍ ተደርጎ ነበር የተሰራው። እነዚህ ወንድሞች አላህ ይቀበላቸው፣ አላህ ይውደድላቸው ስራቸውን። ይሄንን ቀብር እምነበረዱን አነሱ፣ ከላይ የተከመረውን አፈር አነሱ። ይሄው እንደምታዩት አሊ ብን አቢ ጣሊብን ነብዩ ሰለላሁ ዐለይሂ ወሰለም የመከሩት ምክር ነበር። ምን ሲሉ? ከፍ ያለችን ቀብር እኮ አታያትም መሬት እኩል ብታደርጋት እንጂ። ይሄው ከመሬቱ እኩል አደረጉት። አንድ ስንዝር ብቻ እንዲሆን አድርገው ማለት ነው። ይሄው ደለደሉት። ይሄ ነው ትክክለኛው ቀብር ሸሪዓ ያዘዘበት የሆነ ማለት ነው። ይሄው ከመሬት ከፍ ብሎ ሌላው እዚህ ቪዲዮ ላይ ይሄው እንደምታዩት ስሙን ደግሞ ምን እያደረጉ ነው? ለምልክትነት ድንጋይ ማስቀመጥ ይቻላል። ስሙ ግን የጠፋ ነው መሆን ያለበት። አላሁ አክበር። አህባሾች ካላችሁ ይሄ ቪዲዮ እናንተን ስለማይመለከት ብታሳልፉት ደስ ይለኛል። ያው ብታዩትም ግን ኖርማል ነው። ለምንድን ነው ግን ምንም በዛበዘው?
ወላሂ አቋማችንን እኮ ግልጽ ማድረግ አለብን። አህባሽ የሚባል ሙሽሪክ እንጂ ሙስሊም አናቅም። አህባሽ የሚባል ሙናፊቅ እንጂ ሙስሊም አናቅም። አህባሽ የሚባል በሙስሊሙ ማህበረሰብ ላይ የተጣበቀ ነቀርሳ የተጣበቀ ችግር እንጂ አህባሽ የሚባል ሙስሊም አናቅም። እነሱን አትዋቸውም እንዴ? በድፍረት ጦጣ ነው ታገዙት፣ አሻንጉሊት ነው ታመልኩት፣ ያረዳችሁት ጥንብ ነው አያስበላም በክት ነው። በውሃብያ ሻሃዳ ያዛችሁ ክርስቲያኖች ላይክ ሻሃዳችሁ አይበቃም ተመልሳችሁ ሻሃዳ ያዙ። እነሱ ግን እኮ አንድ ሰው ሲያሰልማን ነው የሚያከፍሩት፣ ግን ብዛቱ እና ከነዚህ ሰዎች ጋር ህብረት አለን ማለት ምንም ቢሆን በእስልምና ወንድማማቾች ነን ብሎ ማሰብ ለኔ ቂልነት ነው፣ ከቂልነትም በላይ ማለት ነው። አህባሽና ሺያ አንድ የሚያደርጋቸው ነገር ሁለቱም የተበላሸ አቂዳ ነው ያላቸው። የሚለያቸው ነገር ግን ሺያዎች ትንሽ ለአይሁድ አይንበዛበዙም፣ ለአይሁድ አይንቦቆቦቁም። አህባሽስ ራሱ አይሁድ የሰራው ነው፣ የሳሳ የመነመነ ቅርፊቱ ብቻ የቀረ ስመ ሙስሊም እንዲቀር ማለት ነው። እሱም እየተሳካላቸው ነው። ስለዚህ እነዚህም ባንዳዎች በሙስሊም ስም የሚንቀሳቀሱ እስስቶች ማንነታቸውን ማጋለጥ አለብን። የሽርክ የጥንቆላ የቢዳ አሰራር በአጠቃላይ ማፈራረስ አለብን ደግሞ ኢንሻአላህ። ወሰላሙ አለይኩም። አንዱ ክርክር የነበረው አክሱም ውስጥ ጭፈራ ቤቱም ሴተኛ ዳሪውም ጫት ቃሚውም ጨፋሪውም በሚኖርባት ሙስሊም ይሄ ጭንቅ ነው። አሁን እንደዚህ አይነት አለ ብሎ የሚያምን ሰው ካለ እነሱ ማስተካከል። መቼም አትብላ የሚባል ነገር የለም። አክሱም ከተማ እንጂ ቤተ መቅደስ አይደለችም። አንተ አሁንም ተፈጥሮ ያለ እኮ አንተ ሊመሰሉ የተከራካሪዎቹን ጥያቄ ነው ለርሶ ሙግድ ያቀረቡት ነው። አልመጡም። ይሄን አሁን የምትናገረው ይሄ ነው። አክሱም ከተማ አክሱም አሁን በሚያስቡት በዚህ በ21ኛው መቶ ክፍለ ዘመን አሁን በሴኩላሪዝሙ በዚህ በሚመጣው ያለ ማዕበል በተለይ ደግሞ በአንቲ ኦርቶዶክስ በሆነ አነጋገርና አስተምሮ እውነት ነው። እንደዛ ነው የሚያስቡት። እንደዚህ ማሰባቸው ግን እኔ አላዝንምም አልደነቅም። ወደው አይደል እንደ ህዝብ እንደ እምነታችን ኢንክሉዲንግ ኢትዮጵያን ነገር ኢትዮጵያዊ ነው የምትለኝ እንደ መርካንት እንዳልከኝ ኢትዮጵያዊ ያለ አክሱም ኢትዮጵያዊ ልትላት ትችል። ይሄን ልታውቀው ይገባል። መሰረትህ ያን ስሟ እንኳ ከሌላ ቢመጣም እየተረከው ያለው ይሄ አክሱም ያን ሁሉ ብትጠቀምበት ያለ መነሻህ እዛ ነው ያለ። አሁን ካልቀየረ በስተቀር ያ ኢትዮጵያ የምንለው ያለን አሁን ታሪኳን ለምርምር ከመጣን ስታርትስ ፍሮም አክሱም። በትናንት በሬ ያረሰ የለም ህይወት ወደ ነገር ስቲል በዛ ነው እየኖርክ ያለው። እንጀራ ሆኖ ለኢትዮጵያ ህዝብ እንጀራ ሆኖ ያለ ሀብት ሆኖ ያለ ለጸሐፊያን ለስቶሪያን ለሁሉም አሁን እንጀራ ሆኖት ያለ ትናንትን ባይኖር ዛሬ አይኖርም። ችግሩ ትናንትን የተሰራ ብቻ የትናንትን እየተጠቀምን የራሳችን አንድም ነገር ሳንጨምር ተመጽዋች በአባቶች በጥንት አያቶቻችን ተመጽዋቾች ሆነን ግን የነሱን ታሪክ እየደመሰስ መኖራችን ነው የሚያሳፍረው። ስለዚህ አክሱም ከተማ ላይ ያለው በትናንት ነው ህይወት ሁሉ የሚቀጥለው ፎርኤቨር። አዎ እሺ፣ በመስተካከል ያለ ጉድለት ካለም ያስተካከለ ቅድስናውን ጠብቁ ታሪክ ዓለም ታሪክ ይዘ ሊሄድ ግድ ነው። አይ ይህንን አይሆንም የሚል ትል ካለን ወደፊት የምናየው ይሆናል። ግን እንደኛ እምነት አባቶቻችንም ያስቀመጡት እሱ ነው። አባቶቻችን ያስቀመጡት ደረቱን ደገቱን እሱ ነው። አሁን እስከ ትናንትና እስከ ጃንሆይ እስከ ቀዳማዊ አፄ ኃይለ ሥላሴ ሳይቀር በውሳኔም ሳይቀር በድንጋጌም ሳይቀር አባቶች ያስቀምጠዋል ሄደዋል። ይሄ ማለት ግን አንቲ ሙስሊም አይደለም። ሙስሊም እህቶቻችን ወይም ሙስሊሞች ሂጃብ ለብሰው የሚገቡ ከሆነ እኛም ነጠላ ለብሰን እንገባለን ያሉት ከዚህ አንግል ነው። ሃይማኖታችሁ እውነት እርሶ እንዳሉት የሚያዝ ከሆነ ይህን ነገር ብትተገብሩት የመጀመሪያ ቁጥር አንድ ደስተኛ የምንሆነው እኛ ሙስሊሞች ነን። ምክንያቱም ዝሙት ይቀንሳል፣ ባለጌነት ይቀንሳል፣ ሌላም መጥፎ የሆኑ ተግባራቶች ይቀንሳሉ። እህቶቻችን በማንኛውም እምነት ላይ ያሉ እህቶቻችን ተሰተረው ተደብቀው ተሸፍነው የሚሄዱ ከሆነ ነገር ግን እርሱ አሁን እዚህ ላይ የገለጹት ነገር ምንድነው?
ሃይማኖቱ ለማዘዝማ ያዝ ነበረ፣ መጽሐፍ ቅዱሱ ያዝ ነበረ። እንደዚሁም ደግሞ የአክሱም ተማሪዎችም ይሄ ነበረ መለያቸው። አሁን ግን ይህን ነገር ከአውሮፓ ያመጡት የሆነ እኩይ የሆነ ተግባር እንደሆነ በራሱት አንደበት እየመሰከሩት ነው። የእናንተ ተከታይ የሆኑ እምነት ተከታይ የሆኑ እህቶች ይህን ነገር እንዲያስቀጥሉ ቢቻል ይፈቅዱ ነበር፣ ፍላጎቶትም ነበር። አሁን ትምህርት ቤቱ ስለከለከለ ሳይሆን እንደዚሁም ደግሞ ህገ መንግስቱ ስለከለከለ ሳይሆን ልጆቻችሁ ታዛዦች ስላልሆኑ ነው። ከሃይማኖታቸው ይልቅ እነሱ የአውሮፓውያኖችን ስታይል የተከተሉ በመሆናቸው የመጽሐፍ ቅዱስና የሃይማኖትን መመሪያ ወደ ዳር በመጣላቸው ምክንያት ነው ይሄ ነገር ያልሆነው። ከዛ በኋላ ይህንን ደግሞ በተናገሩበት አንደበት ደግሞ ምን አሉ? አይ ይሄ የሃይማኖት ተቋም ራሱን የቻለ የሃይማኖት ተቋም ነው፣ ስለዚህ ፍጹም ሊሆን አይችልም አሉ። እንደገና ተመልሰው መጡና ደግሞ ድጋሚ ትምህርት ቤቱ ከፈቀደላቸው አሉ። አሁን ትምህርት ቤቱ እንዳይፈቅድላቸው እኮ ከምታደርጉት ውስጥ እናንተ በግንባር ቀደምነት እናንተ ናችሁ። አሁን እናንተን እኛ ልናስፈቅድ አይደለም፣ የትምህርት ቤቱንም ማስተዳደር ልናስፈቅድ አይደለም፣ የአካባቢ ሰላምና ጸጥታ ዘርፍም ልናስፈቅድ አይደለም። ምናስፈቅድበት ጊዜ ምንለማመጥበት ጊዜ አልቋል። አሁን ለሀገር ደህንነት ለሀገር ሰላም የምትጨነቁ ከሆነ የምታስቡ ከሆነ እነዚህ እህቶቻችን ወንድሞቻችን ወዳችሁ ሳይሆን በግዳችሁ ልትፈቅዱላቸው ይገባል፣ ሊሰግዱ ይገባል። ይሄ እየጠየቅናችሁ እንጂ እየለመናችሁ አይደለም። ኢንሻአላህ አክሱም ላይ መስጊዶች ይሰራሉ፣ ሂጃቦች በደንብ አድርጎ በገፍ ይለበሳሉ፣ ኒቃቦች ይለበሳሉ። አዛኖች ደግሞ በየቦታው በየአካባቢው ላይ አዛኖች በጣም በገሃድ ይወጣሉ፣ ይታወጃሉ በኢዝኒላህ። ወላሂ ማይቀር ነገር ነው። ፍትህ ለአክሱም ወገኖቻችን፣ በተለይ ደግሞ እህቶቻችን ተማሪዎቻችን እላለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በመጨረሻው ዘመን ላይ ሰዎች ለሐላልም ይሁን ለሐራም እንደማይጠነቀቁና ግድ እንደሌላቸው የሚያሳይ ሐዲስ ከመልእክተኛችን አለይሂ ሰላቱ ወሰላም ተዘግቧል። ወደፊት የሚመጣ ዘመን አለ። ሰዎች የሚያገኙትን ገንዘብ ከሐላልም ይሁን ከሐራም ያገኙት ደንታ የማይኖራቸው የሚሆንበት ጊዜ ይመጣል። በዚህም የተነሳ ሰዎች በአብዛኛዎቹ ሁኔታዎች ላይ በተለይ በንግድ ላይ ሲሰማሩ ትንሽም ብትሆን ትርፍን ለማግኘት ብለው አላህ የከለከላቸውን ነገሮች ይፈጽማሉ፣ የሱን ድንበሮች ይተላለፋሉ። ከነዚህ መካከል አንዱ ውሸት መዋሸትና በሚሸጠው ነገር ውስጥ ያለውን ነውር ገልጾ አለማውጣት ነው። ይህን በማድረጋቸው ያተርፉ ይመስላቸው ይሆናል እንጂ መልእክተኛው አለይሂ ሰላቱ ወሰላም እንደተናገሩት ቅጣቱ የሚጀምረው ከዚሁ ከመጀመሪያው የንግድ መስተጋብር ይሆናል። የሚያተርፉት ትርፍ በረካ የተነሳ ይሆናል። ሐኪም ሒዛም እንደሚያሳልፉት መልእክተኛው አለይሂ ሰላቱ ወሰላም ሰዎች ሲገበያዩ እውነት ከተናገሩና መገለጽ የሚገባውን ነገር ከገለጹ ቡሪከ ለሁማ ፊ በይዒሂማ ይላሉ። በሽያጫቸው ላይ አላህ ሱብሓነሁ ወተዓላ በረካን ያኖርላቸዋል አሉ። በተቃራኒው ከዋሹና መገለጽ የሚገባውን ሳይገልጹ ከደበቁ ሙሒቀት በረከቱ በይዒሂማ የግዢያቸው በረካ የተነሳ ይሆናል፣ አላህ ያብስባቸዋል። ስለዚህ ቅጣቱ ከዚህ ሆነ የሚጀምረው ማለት ነው። እንደዚሁም በሌላኛው ሐዲስ ላይ መልእክተኛው አለይሂ ሰላቱ ወሰላም አልሐሊፉ መንፈቀቱ ሊስልዓ ይላሉ። አንዳንዶች ላይ ሙነፊቀቱ ሊስልዓ ተብሎ ضبط ተደርጓል። እቃውን ሰዎች እንዲሸጡትና እንዲዘዋወር ሊያደርጋቸው ይችላል። በውሸት ይህንን ሊያገኙ ይችል ይሆናል። ግን መምሐቀቱ ሊልበረካ ነው አሉ። በረካን ደግሞ የሚያብስ የሚያጠፋ ነው አሉ። በተለይ ደግሞ ይህ በውሸት ከሆነና ሰዎችን በማታለል እነሱን የሚጎዳ በተለይ ደግሞ አንዳንድ ሰዓታት ላይ ከሆነ بعد العصر ለምሳሌ ከዓስር በኋላ ከሆነ በጣም የተወገዘ እንደሆነ የሚያሳይ ሐዲስ في الصحيحين ከመልእክተኛው አለይሂ ሰላቱ ወሰላም ተዘግቧል። እንዲያውም ያሉት ثلاثة لا يكلمهم الله يوم القيامة ولا ينظر إليهم ولا يزكيهم ولهم عذاب أليم። ሶስት አይነት ሰዎችን አላህ Subhanahu Wa Ta'ala የቂያማ ቀን አያናግራቸውም፣ ወደ እነሱም አይመለከትም፣ እንዲሁም አያጥራራቸውም አሉ። ከወንጀሎቻቸው አያጥራራቸውም፣ አሳማሚ ቅጣትም አላቸው አሉ መልእክተኛው አለይሂ ሰላቱ ወሰላም። ከነዚህ ከሶስቱ መካከል
የጠቀሱት አንድ ሰው ከዓስር በኋላ ከሌላ ሰው ጋራ የሆነ እቃን እየሸጠለት ወይም እየተሻሻጡ እኔ ይህንን የገዛሁት በእንዲህ ያህል ነው ብሎ ያልገዛበትን ዋጋ በውሸት እየማለ ከነገረው ማለት ነው። ይሄ እንዲህ አይነት ቅጣት ከሚጠበቃቸው ሰዎች መካከል ነው። ይሄ እንግዲህ ያለ ምንም ጥርጥር ይህ ተግባር ከታላላቅ ወንጀሎች እንደሚመደብ የሚያሳይ ነው። ከስራ አስፈጻሚ ውስጥ ዋህቢያ ወይም ሰለፊያ የሚል አቋም የያዘ ሰው አላችሁ? አቂዳው ያንዳንዱ ያለው እንጂ እንዴት የለውም ብትለው ሁሉም ሰው በግልጽ የምናየው ነው። ስለ አገልግሎት ነው እያወራሁት ያለው። ስለ አገልግሎት መገለጫ እስቲ ከተቋሙ አገልግሎት ነው። አንድ ነገር ገለልተኛ ሆነ ጋር እንካላገኘው ፈልጌ ነበር። እርሶም የሚፈልጉትን ያህል ጊዜ ደስ ይለኛል። እኔ ፈለኩት ያህል እሰጥሃለሁ። ዝግጁ ነኝ። ጋር ጊዜ እሰጣለሁ። 24 ሰዓት እሰጥሃለሁ። ግን እንደ ሙስሊም የምመክርህም እንደ ጋዜጠኛም ታውቃለህ ብሎ ማንንም ሰው በሚያምን እውነታን እንጂ መዋሸት አይፈቀድም። ለምን ቅድም እንደተባሉ በማህበራዊ እንትንም ባሉ ለህፃን ልጅ ይሄን ወስደዋል። ሰባ አበል አይደለም ማጥቆር ጥሩ ስለማ እኔ እንጂ በማምንበት በመጀመሪያ ደረጃ ረጅም ጊዜ ልስጥሽ ስጠኝ። ቪዲዮ ይምጡና በዚህ ጉዳይ ላይ ማብራራት ይችላሉ። አለኝ የሚሏቸው ማንኛውም የጠየቀኝ ጥያቄ 100% ለመመለስ አለል አይኒ ወራስ ሰዓት የለንም ያላችሁት እናንተ ስለሆነ መጀመሪያ የጠየኳቸውን ጥያቄ እንደ ተቋም ከሆነ እናገለግላለን። እንዴት እንደሆነ አሁን አዳምጠኝ። አንተ ገለልተኛ አሁን ጋዜጠኛ ከሆንክ አዳምጠኝ። ጋዜጠኛ ማለት ምንድነው? አንተ ለራሱ ገለልተኛ አይደለም። እንደ ጋዜጠኛ የዛ መሐመድ ኢብኑ አብዱል ወሃብን አስተምሮ እንዲገፋ ስለሆነ አንደኛ እንዳልከው የተቋም ገለልተኛ አለ፣ ጋዜጠኛም ገለልተኛ አይደለም። ምን ነጋገር እኔ በግልጽ ነው የምነግርህ። ገለልተኛ ከሆንክ ቃላቴን የጠየቀኝን ጥያቄ እስከ መጨረሻው እንዲወጣ ማዳመጥ የጋዜጠኛም ባህሪ ስነ ምግባር ነው። የጋዜጠኛ ባህሪ ያልተጠየቁትን ሲያብራሩ ያስቆማል። እኔ የጠየቁት ስለ ዋህብያ ታነሳለህ ፕሬዝዳንት ወይ ስለ ዋህብያ ማንሳት አግባብ ነው ወይ ነው የመጀመሪያው ጥያቄ። እርስዎ ህዝበ ሙስሊሙን የሚያገለግል ተቋም ምክትል ፕሬዝዳንት ነው። በዚህ ቦታ ላይ የራስዎትን ስሜት የሚያራምዱ ከሆነ የራስ አይደለም። የሙስሊሙ ይሄ ተቋም የተቋቋመለት ሙስሊሙን ህብረተሰብ በመንፈሳዊ በማህበራዊ በኢኮኖሚያዊ ጠንካራ ሙስሊም እንዲፈጠር ነው። የተልፈሰፈሰ የሙስሊሙን አንድነት የሚበትን አቂዳ የያዘ ሙስሊም እንዲፈጠር አንፈልግም። አሁን ጥያቄን አደናቀፈኝ እንጂ እኮ ለሙስሊሙ አንድነት ነው ያልኩ። ለዛ ነው ይሄ አስተምሮት ከመምጣቱ በፊት የሙስሊሙ አንድነት አስተማማኝ መሰረት ያለው ነው። ይሄን ተቋም የመሰረቱት ደግሞ እንደ ሐጂ መሐመድ ሳኒ ሐቢብ ናቸው። የነሱን አቋም ይዞ የሚሄድ ተቋም ነው የለየለት የአህለ ሱና ወልጀማ ሱፊያዎች። በዛ ካምፕ የሚገባ ሁሉንም ሙስሊም ያካትታል። አሁን ያልከው ተህዚር የምናደርገው ሙስሊሙን ህብረተሰብ ለመበተን ሳይሆን ሙስሊሙ ህብረተሰብ አንድ እንዲሆን፣ ቅድም እንደነገርኩ የሙስሊሙ ህብረተሰብ አንድነት የተሸረሸረው አንተን ተከትዬ አልሰግድም ማለት የመጣው ኢድ ለብቻ የሚሰግደው ውጥንቅጡ የወጣው ሙስሊሙ መቼ ነው ስትል አሁን አንተ ታነሳለህ ወሃቢያ ትላለህ ያልከኝ የሙሐመድ ኢብኑ አብዱል ወሃብና የኢብኑ ተይሚያ የኢብኑ አልቀይም አስተምሮት ከመጣ በኋላ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እኛ በእንደዚህ ትክክለኛውን ደርስ ሰምተን እንትን ስንል ያኔ ስንመልስላቸው በዚህ መልኩ ዋሃቢያ ይሉናል። እና የዋሃቢያ የሚሉት ነገር ምንድነው? እኛ አህለ ሱና ብለን ነው ያኔ የረሱል ሰለላሁ ዐለይሂ ወሰለም ሱና ተከታይ ነን፣ ግን ቅጥል ስም ዋሃቢያ ብለው ይሰጡናል። ይሄን ነገር እንዴት ያውታል ሼህ? ችግር የለውም። አንተ በይሉንታ ገሌ እንዲህ እንዳይለይ ብለህ ዲንህን የምትጥል ከሆነ ያ ሌላ ጉዳይ ነው። ማንኛውም ቢሆን ካፊር ሙናፊቅ ተሰይጣን ጀምሮ አህለ ሱና ያሉትን ቢሉ ያደርጉትን ቢያደርጉ ጥሩ ሰው ናቸው ብለው አያውቁም። ጸረ ሐቅ ሁል ጊዜም የተለያየ ስም ይለጥፍልሃል ማለት ነው። አንተን ለማጥላላትና ያው ለማንት ለማለት ለማሸማቀቅ የተለያዩ ስሞችን ይለጥፉልሃል። ያንን ፈርተህ እንግዲህ አንገትህን ተደፋህ ያው ኩፍርን መረጥክ፣ የሱ ተቀጥላ ሆንክ ማለት ነው። ያልከውን በለኝ በተጨባጭ እኔ ሐቁ እኔ ጋር እስከሆነ ድረስ
የፈለከውን በለ ሰይጣንም በለኝ ያው ጅብን በለኝ አውሬን በለኝ ያልከውን በል ችግር የለም ሐቁን ያውቀዋለሁኝ ታልክ እንትን ነው ይሉንታ ተፈርቶም ይሆን ነገር የለም ከዚህ በላይ የአላህ ረሱሎች ተብሎ የለም እንዴ ወሃቢያ ማለት የመሐመድ አብዱል ወሃብ ተከታይ ማለት ነው ምናል አንድ ሰው በአንድ ሙያ ተበለጠ ብትከተል የሚያሳፍር ነገር የለም ግን እነሱስ እንደነሱ አንባልግም እንጂ ጃህሚያ ነው የምንላቸው እነሱን ማለት ነው ይሄ የሚጠቅም ከሆነ ጃህሚያ ማለት እንግዲህ እነማን ምን አይነት ሰዎች እንደሆኑ ታውን ቀደም ያዋሳልፈናል ማለት ነው ሙዕተዚላዎች ዚግባ የማይባሉ ዱርዬዎች ወሮ በሎች ናቸው እነሱ መሪ የሚባሉት ታሪካቸው በግልጽ የታወቀ ጉዳይ ነው ማለት ነው ያ አይደለም ጉዳዩ ፈኢን ተናዛቱም ፊ ሸይኢን ፈርዱ ኢለላህ ነው አንተ የገሌ ቡድን ተከታይ ሆንክ እኔ የገሌ ቡድን ተከታይ ሆንኩኝ ቡድኑን ማጥላላት ሳይሆን ሸካራ ቃል እያመጣ የገሌ ትንያልክ ማጥላላቱ ሳይሆን አላህ አከራካሪ ነገር ሲያጋጥማችሁ ምን አድርጉ ነው ያለን ሙስሊሞች እስከሆነ ድረስ ተሰዳደቡ አይደለም ያለን ተዘራጠጡ አይደለም ያለን ወላ ተናበዙ አየ የሙስሊም ባህሪ አይደለም ወላ ተናበዙ ቢልአልቃብ ቅጥል ስም አትሰጣጡ ታንታ ሐሳብ ማይስማማ ሰው ከመጣ ያን ሰው አውሬ አርገህ ለመሳልና ሰው ጋር ተቀባይነት ለማሳጣት የገሌ ቡድን ይባላል ማለት ነው በሁሉም ስራ እኮ አለ በፖለቲካውም እንደዛው ነው ይሄ ኦነግ ነው ይልሃል ማለት ማሃር ነው ይልሃል ግንቦት ሰባት ነው ይልሃል ያን እንግዲህ ለየዋው ሰው በቀላሉ ቀጭ ማድረግ ነው እቺን ነገር እንዳይለይ ብሎ አንገቱን እንዲተፋ ማለት ነው ያ አይደለም የሙስሊም ባህሪ የገሌ ቡድን ነው በውሸት ዝም ብለህ ሰው ለማስጠላት የሚቀፍስም ስለለጠፈብህ ያ ነገር እንዳይለጠፍብህ ብለህ ተአቋመህ ተንሸራተትክ ከሰርክ ማለት ነው ዲንህን አጣህ ማለት ነው ስለዚህ የአላህ ረሱሎች ከዚህ ባሰ ይባሉ አልነበረም እንዴ በልፍተራሁ انما انت مفترين يا الله رسول اشرف المرسلين وسيد الاولين والاخرين አንተ ቀጣፊ አይነ ወጣች በርባሪ ይባሉ ነበር አይደል በአደባባይ እነሆ መጅኑን ይባሉ ነበር ማ አንተ بنعمه ربك بمجنون الله አንተ እብዳቸውን እዛ ይፈልጉ አንተ አሽረፉ المرسلين وسيد الاولين እንጂ እብድ አይደለህም እያለ መልስ የሚሰጠው ለምንድን ነው መጅኑን ይሏቸው ስለነበር ነው ሳሂር ይሏቸው ነበር አጭበርባሪ ሟርተኛ ድግምተኛ ይባሉ ነበር አይደለም እንዴ አላህ ረሱል እና ተነዘለት ቢሸያጢን እንዲያውም ሸይጣን የሰይጣን ጓደኛ ነው ሰይጣን ነው ይሄን ዜማ የሚያነበንበት አላህን ራሱ ሰይጣን ብለው ይሰድባሉ ወይ የሚያወርደው እሱ አይደለም ስለዚህ ሰይጣን የሰይጣን ጓደኛ ላለመባል ይቅርብኝ አሉ እንደ ነብዩ አለይሂ ሰላም ይሄ አሉ ባልታ ሰውን ማብጠልጠልና ማንቋሸሽ ይሄ የሰይጣናቶች ስራ ነው ይሄ ሐቅ ጸረ ሐቅ የሆኑ ሁሉ ሌላ መሳሪያ የላቸውም የሰው ስም ማጥፋት ማብጠልጠል ማንቋሸሽ ነው ያንን ባሉ ቁጥር እንግዲህ ሌላው የዋሁ ምንም የማያውቀው ሰው ሆይ እኔም እንደገለ እንዳልባል እያለ ወደ እነሱ እንዲቀላቀልና እነሱ እንዲያጅብ ለማድረግ የሚጠቀሙበት ዘዴ ነው ማለት ነው ፈጣሪ ነው ወይስ የፈጣሪን ፍጡር ለማጥፋት የመጣ ሌላ ክፉ ፍጡር ነው አላህ የሚባለው ፈጣሪ ነው ወይስ ፍጡር ነው ፈጣሪ ከሆነ የራሱን ፍጡር ለምን ይገላል እንዴ አለመፍጠር ይችላል በአደጋ ማጥፋት ይችላል በመጨረሻው ዘመን ሊፈርድበት ይችላል ብዙ አማራጮች አሉት እኔ እንግደል ለምን ይለኛል ነው ሌላ ሰው እኔ ለምንድን ነው ሰው ምገለው ለምን ይልከኛል ሁሉ ጊዜ በጣም ግራ ይገባኛል ይሄ ጥያቄ ለምንድን ነው የሚልከኝ እኔን አሰላሙ አለይኩም ወራህመቱላሂ ወበረካቱ ያ ሙስሊሙን ሙስሊማት እንዲሁም ይሄን መራግብር መተከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ ኢንሻአላህ ዛሬ የሚኖረን ቆይታ ምንድነው ለመምህር ፋንታውን ዋቄ ለቀጠፈበት ቅጥፈት መልስ እንሰጣለን ማለት ነው በመጀመሪያ ከቁርአን ተነስተን ስንጀምር ቁርአን ሰዎችን ዝም ብላችሁ ግደሉ አይልም እንደውም አላህ በቁርአን ውስጥ በሱረቱ ኢስራ ምዕራፍ 17 ቁጥር 33 ላይ ያቺ አላህ እርም ያደረገባት ነፍስ ያለ ህግ አትግደሉ ነው የሚለው ቁርአን ላይ ብዙ ቦታ ላይ አትግደሉ የሚል ነገር አለ ማለት ነው መግደል ራሱ ረሱል ሰለላሁ ዐለይሂ ወሰለም በኢማም ቡኻሪ መጽሐፍ 83 ሐዲስ 53 ላይ ረሱል ሰለላሁ ዐለይሂ ወሰለም ምንድነው ያሉት አበይት ኃጢያቶች ወይም ታላላቅ ኃጢያቶች የሚባሉት ባላ ማሻረክ ወላጆችን አለማክበር ነፍስን መግደልና የውሸት መሐላ ነው ብለዋል ስለዚህ ነፍስን መግደል የሚባለው ነገር ሐራም ነው በእስላም አይፈቀድም ራሱ ማለት ነው ሱረቱ ማይዳ ምዕራፍ 5 ቁጥር 32 ላይ እንደዛ ነው በዚህ ምክንያት በእስራኤል ልጆች ላይ እነሆ የዓለም ነፍስን መግደል ወይም በምድር ላይ ያለውን ያለ ማጥፋት በስተቀር
ነፍስን የገደለ ሰዎችን ሁሉ እንደገደለ ነው። ሕያው ያደረገ ደግሞ ሰዎች ሕያው እንዳደረገ ነው። የተከለከለ ነው፣ ሐራም ነው ራሱ ማለት ነው። ሱረቱል ፉርቃን ምዕራፍ 25 ቁጥር 68 ላይም እንደዛ ነው። እነዚያ ከአላህ ሌላ አምላክን የማይገዙ ያቺ አላህ ህርም ያደረገባትን ነፍስ በሕግ ቢሆን እንጂ የማይገሉ ይላል። ስለዚህ ነፍስን መግደል የሚባለው ነገር በኢስላም ሐራም ነው። ራሱ ድንበር ታልፎ ካልተመታ በስተቀር ማንም ሰው አምላካችን አላህ ሂዱና ዝም ብላችሁ ግደሉ የሚል ነገር የለውም። ሱረቱ በቀራ ምዕራፍ 2 ቁጥር 190 ስንመለከተው እነዚያ የሚጋደሏችሁን በአላህ መንገድ ተጋደሉ፣ ወሰን አትለፉ፣ አላህ ወሰን አላፊዎችን አይወድምና አለ። የሚጋደሏችሁን በአላህ መንገድ ተጋደሏል። ለምንድን ነው በአላህ መንገድ ያለው ሲባል በዘር ምክንያት፣ በብሔር ምክንያት፣ በፖለቲካ ምክንያት፣ በተለያየ ነገር ከቀለም ጋር ከምን ጋር ተያይዞ ከሆነ ነፍስያ ነው የሚሆነው፣ ከነፍስያ ጋር ነው፣ ኤጎሴንትሪክ ነው የሚሆነው። ስለዚህ በአላህ መንገድ የሚለው ነገር ምንድነው ቴዎሴንትሪክ መሆኑን ነው የሚያሳየው ማለት ነው እንጂ ሂዱና ዝም ብላችሁ ግደሉ የሚል ነገር ቁርአን ላይ የለም። ሱረቱ ሐጅ ምዕራፍ 22 ቁጥር 39 ላይም እንደዛ ነው። ለነዚያ ለሚገደሉ ምዕመናን እነሱ የተበደላቸው በመሆናቸው መጋደል ተፈቀደላቸው ይላል። ስለዚህ የተፈቀደው የሚፈቀደው ሄዶ መጋደል ወይም ደግሞ ሂድና ግደል የሚል ነገር የሚፈቀደው ወሰን አልፎ ድንበር ላለፈ እንጂ ዝም ብለህ ሄደ የሰው ንብረት ዝረፍ የሰው ነገር የሚል ነገር የለም። ስለዚህ እዚህ ጋር ውሸት ነው። አላህ ለምንድን ነው እኔን የሚልከኝ ያልከበት የተሳሳተ መረዳት ነው ማለት ነው። ይሄ ነው የመጀመሪያው ማለት ነው። ሌላ ነገር ምንድነው ደግሞ ፍትህ ነው ራሱ በሱረቱ ሹራ ምዕራፍ 42 ቁጥር ላይ የመጥፎ ነገር ዋጋ ቢጤዋ መጥፎ ናት ተብሎ የተቀመጠው። ስለዚህ ከዛ አንፃር ፍትህ ነው ራሱ። ነፍስን ዝም ብሎ መግደል ግን የተፈቀደ ነገር አይደለም። እስልምና እንደዛ ብሎ አያስተምረንም ማለት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 179 ላይም እንደዛ ነው። ለባለ አእምሮች ለእናንተ በማመሳሰል ሕግ ውስጥ አለላችሁ ይላል። ትጠነቀቁ ዘንድ ገዳይን መግደል ተደነገገላችኋል። ዝም ብላችሁ ከመሬት የተነሳ ግደሉ የሚል ነገር የለም፣ በእስልምና አስተምሮት ውስጥ የለም። ነገር ግን በባይብል ውስጥ መግደል ይፈቀዳል ወይ? ፈጣሪ እንደዛ አይነት ነገር ትእዛዝ አለ ወይ ካልን አዎ። ለምሳሌ ኦሪት ዘሌዋውያን ምዕራፍ 24 ቁጥር 17 ላይ ሰውን እስኪሞት ድረስ የሚመታ ፈጽሞ ይገደል ይላል። እንግዲህ አሁን አንተ እንዳልከው ማለት ነው። እንግዲህ አንተ እንዳልከው አንተ እንደምትናገረው አንተ ባልከው መሰረት ሰውም እስኪሞት ድረስ የሚመታ ፈጽሞ ይገደል ስለሚል ፈጣሪ እንዴት ግደሉ ይላል? ራሱ የፍርድ ቀን ለምንድን ነው ራሱ የማይገለው የሚገድለውን ሰው ማለት ነው? ግደሉ ለምን ይላል? ማቴዎስ ወንጌል ምዕራፍ 5 ቁጥር 21 ላይም ኢየሱስ ምንድን ነው ያለው? ለቀደሙት አትግደል እንደተባለ ሰምታችኋል፣ የገደለ ሁሉ ፍርድ ይገባዋል አለ። ዛት ሚስ ይገደላል ማለት እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ፍርድ ይገባዋል አለ። ዛት ሚስ ኦሪት ዘሌዋውያን ምዕራፍ 24 ቁጥር 17 ላይ ፈጽሞ ይገደል የሚለውን ከሆነ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል አለ። የሸንጎ ፍርድ የሚባል ሳንደር የሚባል ነገር አለ። ራዕይ ዮሐንስ ምዕራፍ 13 ቁጥር 10 ላይም እንደዛ ነው። በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋልና አለ። ሰይፍ የሚለው ምን ነው? በሰይፍ የሚገድል ማንም ቢኖር ገዳይ ቢኖር በሰይፍ ራሱ እንዲገደል ይገባዋልና እያለ ነው የሚናገረው። ሮሜ ምዕራፍ 13 ላይ ተመልከተው መምህር። ሮሜ ምዕራፍ 13 ቁጥር 1 እስከ 4 ድረስ ያለውን ተመልከተው። ያሉ ባለስልጣናት በአምላክ የተሾሙ ናቸው አለ። ምንድነው የሚያደርጉ ሲባል ለመልካም ነገር ለአንተ የአምላክ አገልጋይ ነውና በከንቱ ሰይፍ አይታጠቅምና አለ። ክፉ ብታደርግ ግን ፍራ፣ ቁጣውን ለማሳየት ክፉ አድራጊ የሚበቀል የአምላክ አገልጋይ ነውና አለ። ስለዚህ ሰይፍ መጠቀም በአዲስ ኪዳን ውስጥም አለ። ሰይፍ ይጠቀማሉ። ለምን? ለመግደል ማለት ነው ራሱ ማለት ነው። ይህንን ነው እየተናገረ ያለው። ሌላው በተረፈ አንተ በደንብ አልተመለከትከውም እንጂ ምናልባት ብትመለከተው ብዬ ማስበው ነገር ይገደል የሚል ነገር በጣም በስፋትና በዝርዝር ያለበት መጽሐፍ እንደ ባይብል እንደውም አላየውም። ራሱ ይህን መጠየቅ መቻል አለብህ። ለምሳሌ ስትመለከተው ኦሪት ዘሌዋውያን ምዕራፍ 24 ቁጥር 16 ላይ የያህዌን ስም የሚሰድብ ፈጽሞ ይገደል ይላል። ለምንድን ነው ይገደል የሚለው? አንተ ባመጣው ሎጂክ ማለት ነው። ደብል ስታንዳርድ ነው። ኦሪት ዘሌዋውያን ምዕራፍ 24 ቁጥር 1 ላይ እግዚአብሔር ሙሴ እንዲህ ብሎ ተናገረው ስለሚል ራሱ ያዘዘው ያህዌ ራሱ ነው ያዘዘው የእግዚአብሔር ስም የሚሰድብ ፈጽሞ ይገደል የሚለው። ኦሪት ዘዳግም ምዕራፍ 13 ከ6 እስከ 9 ስትመለከተው የእናት ልጅ ወይም ወንድም ወይ ወንድ ልጅ ወይም ነፍስ እንዲያለ ወዳጅ ና ሄደን ከምድር ዳር እስከ ምድር ዳር ድረስ ወደ አንተ የቀረቡት ከአንተ የሚራቁትን አንተን ከበው ያሉትን አሕዛብ ከሚያመልኳቸው ውስጥ አማልክት አንተም አባቶችም የማታውቃቸውን እናምልክ ብሎ ቢያስትህ እሺ አትበለው፣ አትስማው፣ ዓይኔን ያራራለት፣ አትማረው፣ አትሸሽገው፣ ነገር ግን ፈጽመ ግደለዋል። ስለዚህ ከአንድ አምላክ ውጪ ሌላ አምላክን አስመልካለሁ ብሎ ጥሪ ያቀረበ አካል የሚያስተምርን አካል ግደለው ነው የሚለው። ቢያመልክስ ባያስተምር ሲባል እሱም አይፈቀድም። ኦሪት ዘዳግም ምዕራፍ 17 ከቁጥር 3 እስከ 5 ድረስ ሄዶ ሌሎችን አማልክት ያመለከ እኔ ላላዘዝኳቸው ለፀሐይና ለጨረቃ ለሰማይ ከዋክብት የሰገደ ቢገኝ ይህ ክፉ ነገር የሰራው ወያ ወንድ ወያ ሴት ወደ በር ታመጣዋለህ፣
እስኪሞቱ ድረስ በድንጋይ ተወግራቸዋለሁ አለ። በድንጋይ ተወግረዋቸዋል አለ። ተወግረዋል አለ። ትገለዋል አለ። ሁለተኛ ዜና መዋዕል ምዕራፍ 15 ቁጥር 13 ላይ የእስራኤልን አምላክ እግዚአብሔርን የማይፈልግ ታናሽ ወይም ታላቅ ወይ ወንድም ወይ ሴት ቢሆን ይገደል ዘንድ ተማማሉ አለ። አንድ ሰው ጠንቋይ መሆን ይችላል? ከመሬት ተነስቶ ጠንቋይ መሆን ይችላል? አይችልም። እንደ ባይብል ከሆነ ይገደላል። ኦሪት ዘሌዋውያን ምዕራፍ 20 ቁጥር 27 ላይ ሰው ወይም ሴት መናፍስትን ቢጠሩ ወይ ጠንቋዮች ቢሆኑ ፈጽመው ይገደሉ፣ በድንጋይም ይውገሯቸው፣ ደማቸው በላያቸው ላይ ነው እያለ ይናገራል። ኦሪት ዘጸአት ምዕራፍ 21 ቁጥር 17 ላይ አባቱን ወይም እናቱን የሚሰድብ ፈጽሞ ይገደል ይላል። ኦሪት ዘሌዋውያን ምዕራፍ 20 ቁጥር 15 ላይ ማናቸውም ሰው ከእንስሳ ጋር ቢተኛ ፈጽሞ ይገደል ይላል። እንስሳይቱንም ግደሏት፣ ይገደል ይላል። ኦሪት ዘሌዋውያን ምዕራፍ 20 ቁጥር 13 ላይ ማናቸውም ሰው ከሴት ጋር እንደሚተኛ ከወንድ ጋር ቢተኛ ሁለቱም ጸያፍ ነገር አድርገዋልና ፈጽሞ ይገደሉ፣ ደማቸው በላያቸው ላይ ነው፣ ይገደሉ የሚል ነገር አለ። አዲስ ኪዳን ላይ ይህ ነገር ተሽሮ ይሆን? አልተሻረም። ማቴዎስ ወንጌል ምዕራፍ 5 ቁጥር 17 እና 18 ላይ እኔ ሕግና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁምና። እውነት እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የውጣ አንዲት ነጥብ ከቶ አታልፍም፣ ሁሉም እስኪፈጸም ድረስ አለ። ስለዚህ በብሉይ ኪዳን ላይ የነበሩ ሕግጋት በአጠቃላይ አዲስ ኪዳን ላይ ተሽረዋል የሚል የመጽሐፍ ቅዱስ ማስረጃ የለም። ከዛ ይልቅ ከአንድ አምላክ ውጭ ሌላ አምላክ ብታስተምር ወይ ደግሞ እንትን ባትል እንደምትገደል መጽሐፍ ቅዱስ ይናገራል። ኦሪት ዘጸአት ምዕራፍ 22 ቁጥር 20 ላይ ከያዌ በቀር ለአንዳች አምላክ የሚሰዋ ፈጽሞ ይገደል። ይህንን ጥቅስ ፍትሐ ነገሥት ላይ ታገኘዋል። ራሱ ፍትሐ ነገሥት አንቀጽ 46 ገጽ 401 እስከ 403 ላይ ብትመለከተው አንድ ሰው የካደ ሰው ካለ ያ የካደ ሰው ይገደላል። በምን ጥቅስ መሰረት ይላል? በኦሪት ዘዳግም ምዕራፍ 17 ቁጥር 5፣ ኦሪት ዘጸአት ምዕራፍ 22 ቁጥር 20፣ ኦሪት ዘዳግም ምዕራፍ 17 ቁጥር 4 እና 5 ላይ ባለው ጥቅስ መሰረት አንድ ሰው ሃይማኖቱን የካደ ሰው ይገደላል በፍትሐ ነገሥት። አንተ ይህንን ሳታነብ ነው ቁርአን ላይ የምትንጠለጠለው? መምህር ሆነህ ፍትሐ ነገሥት አንቀጽ 46 ገጽ 104 እስከ 104 እስከ 100 ከገጽ 101 እስከ 401 እስከ 403 ያለውን ተመልከት። የለም እንደዛ የሚል ነገር የለም። ይገደላል፣ አይማርም ራሱ። እኔ እንዴት እገልለታለሁ እንዴ? ፈጣሪ ምናምን ግደልልኝ የሚል እንዴት ይልከኛል? እንዴት ትላለህ? ይሄው እዚህ ጋር እንዲገደል ይታያል። ዲስቅልያስ ምዕራፍ 24 ቁጥር 26 ላይ በሉ ተመልከት። እኔ ክርስቲያን ነኝ የሚል ክፉ ሥራ የሚሰራ የሚሴስንና የሚረክሰው ቢኖር የሞት ፍርድ ይፍረዱበት። እንዲህ ካለ ሰው ራቁ፣ የሞት ፍርድ ይፍረዱበታል። ለምንድን ነው የሚፈረድበት? አባ ጊዮርጊስ ዘጋስጫ ሃይማኖትን በካዱ ሰዎች ላይ ያለው ብይን በብሉይ ኪዳንም በአዲስ ኪዳን ላይም አንድ አይነት ነው ብሎ ነው ያስቀመጠው። መጽሐፈ ምስጢር ምዕራፍ 2 ቁጥር 28 ላይ እነሆ ሃይማኖቱን በካዱ ላይ በብሉይ ኪዳንና በአዲስ ኪዳን የሞት ትእዛዝ ወጣ ይላል። ከዛስ ቁጥር 29 ላይ የሐዋርያት አለቃ ቅዱስ ጴጥሮስ ቀለሜንጦስ ፍጽምት የምትሆን ሃይማኖትን ሰይፍን መዘ በኢየሱስ የማያምኑትን ከሃዲዎችና ጨካኞች በብረት ሰይፍ ተዋጋ አለው ይላል። ስለዚህ መገደል አለ ማለት ነው። ሃይማኖቱን ለቆ የወጣ ሰው ይገደላል ራሱ። በመጽሐፈ ምስጢር ምዕራፍ 2 ቁጥር 35 ላይ በኢየሱስ ክርስቶስ ሃይማኖት ቤተክርስቲያን እንድናነሳትና እንድናጸና ስልጣን አገኘን፣ ይህ የተላለፈው ሰይፍ ይለፍበት ብሎ አሜን አሜን ይላል። አሜን ወአሜን ብሎ ያስቀምጣል። ሰይፍ ነው ያለው ነገር ማለት ነው። ንግሥት እሌኒ የሚያደረገችው ምንድን ነው? ድርሳነ መስቀል ላይ አንተ በገድል ስለምታምን ድርሳነ መስቀል ዞራ መያዣ ምዕራፍ 20 ቁጥር 29 ላይ ምንድን ያደረገችው? ዳግመኛ የክርስቲያኖች ወገኖች ሁሉ እንዲህ ስትል አዘዘቻቸው። ምን አለች? የአይሁዳኖች ወገኖች በየቦታው ፈልጓቸው፣ ቤቶቻቸውን አፍርሱ፣ በእሳት አቃጥሏቸው ብላ ትእዛዝ ሰጥታለች። በዛ መሰረት ምንድን ነው የተደረገው? ድርሳነ መስቀል ዞራ መያዣ ምዕራፍ 20 ቁጥር 30 ላይ አይሁድም ቤቶቻቸው በእሳት አቃጠለች፣ አመፀኞችና ከሃዲያን የሆኑትን አይሁዳኖች አስገደለቻቸው ነው የሚለው። አሁን ጥያቄ የሚነሳውም ነገር ምንድን ነው? ብሉይ ኪዳን ላይም አዲስ ኪዳን ላይም እንዳየው ፍትሐ ነገሥት ላይ መጽሐፈ ምስጢር ላይም ድርሳነ መስቀል ላይም አንድ ሰው ከሃይማኖት ውጭ የወጣውን ሰው ፍሪደም አለው። አንተ እንደምትለው እንደ ምዕራባውያን ሳቦት ማለት ነው። ፍሪደም ካለው ለምንድን ነው የሚገደለው? ብሉይ ኪዳን ላይ የነበረው ትእዛዝ ራሱ ከአንድ አምላክ ውጪ የሚመለከውን አምላክ ሌላ አምላክን ያመለከና እናምልክ ያለ ሰው ይገደላል። ጠንቋይ ይገደላል። ግብረ ሰዶም ይገደላል።
ከእንስሳ ጋር የሚያደርግ ለምን የፍርድ ቀን አይጠብቀውም? ለምን ግደሉ ይላል? ይሄ አንተ ራስ ደብል ስታንዳርድ ነው ራሱ በሰፈርከው ቁና የምትሰፈርበት ነውና አይ ቲንክ ይሄንን ኦዲዮ ለሁላችሁም ሼር አድርጉለት፣ አድርሱለት። ከደረሰልህ በኋላ መልስን እንጠብቃለሁ ማለት ነው ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።